شوف خدمات بيسووا في المطبخ. شوف يوم النحر. شوف شوف لسه بيتنا كلها ካቾቶች ተጠንቀቁ ማለት ነው። በመዳምና በእናንተ መካከል የፈለገ ያክል ችግር ቢፈጠር ይሄንን ነገር ከማድረግ ተቆጠቡ ማለት ነው። ለምን ይሄንን ነገር እናንተ ተናዳችሁ ስሜታዊ ሆናችሁ በምታደርጉበት ሰዓት ራሳችሁን አደጋ ላይ የሚጥላችሁ ማን ነው? ይሄንን ነገር ያደረገችዋን ሰራተኛ ምን አደረጓት? ለምንድነው ይሄንን ነገር ልታረግ የቻለችው ብላችሁ ልትጠይቁ ትችላላችሁ። ሙሉ መረጃውን እስከቴ የምነግራችሁ ይሆናል። በመጀመሪያ ግን እባካችሁ ቪዲዮውን ላይክ፣ ሼር አድርጉት። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርግልን፣ እኛንም በያለንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት እባካችሁ እህቶቼ ማለት ነው አረብ ቤት ስትሰሩ የፈለገ ያክል በመዳምና በእናንተ መካከል ችግር ቢፈጠር ብትጣሉ በቃ ያልሆነ ነገር ከማድረግ ተቆጠቡ ማለት ነው። አንዳንድ እህቶች ከመዳሞቻቸው ጋር ሲጣሉ ስሜታዊ ሲሆኑ ልጅ የሚደበድቡ አሉ፣ ያልሆነ ነገር የምታደርጉ አላችሁ፣ ራሳቸውን እስከ ማጥፋት የምትደርሱ አላችሁ እና እባካችሁ እህቶቼ ጥንቃቄ አድርጉ ማለት ነው። ለምን ይህንን ነገር እናንተ በተናደዳችሁበት ሰዓት ያደረጋችሁት ነገር ስትረጋጉ ለምንድን ነው ያደረኩት ብላችሁ ይጸጽታችኋል ማለት ነው እና ጥንቃቄ አድርጉ ማለት ነው። ዛሬ ላይ መግቢያ ላይ እንዳያችሁት የመዳሟን እቃ ከመዳሟ ጋር ተጣልታ በመሀላቸው ችግር ተፈጥሮ ከዛ በኋላ መዳሟ ተናዳ ሰድባት ስልኳን ቀምታታለች ማለት ነው እና ስልኳን ቀምታ ደብድባት ከቤት ትወጣለች ማለት ነው። ገብቷችኋል? ቤቱን ነጅ ብላት ከቤት ትወጣለች። ከቤት በወጣችበት ሰዓት እሷ ተናዳ ስሜታዊ ስለሆነች ምንድነው ያደረገችው? በቃ ራሷን ማረጋጋት መቻል አቅቷት ምንድነው ያደረገችው? የዶላቧን እቃ አስቡት እንግዲህ የዶላቧን እቃ እንዳለ አውጥታ ክስክስን ያደረገችው ታላጃ ውስጥ ያለው እቃ ራሱ አልቀረም ማለት ነው። አስባችሁታል? መዳም እኔ ውጭ ወጥቼ እስከምመለስ ቤት እዝዳ ተጠበቀኛለች ብላ ስራ ሰታት ወጣ። እሷ ግን ጉድ አደረገቻት ማለት ነው። አስባችሁታል? ቤቱን እንዳለ ክስክስ አድርጋ እንዳለ በቁሙ ነው ያቆመችው ማለት ነው እና እኔ እንዴት ሆኖ ከጭንቅላቷ እንደመጣላት አላውቅምና እህቶቼ ተረጋጉ ማለት ነው። እቺ ልጅ ይሄንን ነገር አደረገች እንጂ በዛ ሰዓት በተናደደችበት ሰዓት ራሷን ብታጠፋ የሆነ ነገር ብታደርግ አስቡት እንግዲህ። ይሄንን ነገር ደግሞ በማድረጓ በጣም ትልቅ ችግር ውስጥ ነው የገባችው ማለት ነው። ትልቅ በሚባል ደረጃ ትልቅ ችግር ውስጥ ነው የገባችው። በፖሊስ ተይዛ እስር ቤት ገብታለች ማለት ነው ልጅቷ። በዛ ሰዓት ስሜቷን ተቆጣጥራ ቤቱ ካልተመቻት ከዛ ቤት መውጣት ሲገባት እንዲሁም ደግሞ የተጣሉበት ችግር መፍታትና ወይም ደግሞ መፍትሄ መፈለግ ሲገባት እሷ ግን ያደረገችው ምንድነው? የመዳሟን እቃ የዶላብ መጥበቅ ውስጥ እንዳለ አይታችሁታል መግቢያ ላይ እና እንዳለ አውጥታ ከስክሰዋለች ማለት ነው። ምንም ነገር አልቀራም። መጥበቁ በቃ እንዳለ እብድ ገብቶ የሆነ በቃ ቤቱ ሰው የነበረበት ሳይሆን ሰው ሳይኖርበት ብዙ ጊዜ ቆይቶ የሆነ በቃ የሆነ እንትን ማጁር ቤት ማጁር የሚሉት የሆነ ሰው ሳይኖርበት የቀረ የሆነ በቃ ቆሻሻ የሆነ ቤት አለ አይደለ? እንደዛ ነው ያደረገችው ማለት ነው። መዳም ስትገባ በቃ ራሷን እስከ መሳት አስባችሁታል። ይህንን ነገር እየቀረጸ ያለው የገዛ ልጇ ነው ማለት ነው። ሰራተኛችን እንደ መጥበቃችንን እንዲርዝ ያደረገችው ግን ችግሩን በግልጽ መጨረሻ ላይ ነው የተናገሩ። እሱም ቦታ ግን አላስገባውም። ለምን ሰውየው ፊቱ ስለገባበት። ለምን በኋላ ላይ ዩቲዩብ ላይ ችግር እንዳያመጣብኝ በትንሹ ቆርጬ ነው ያመጣሁላችሁ ማለት ነው። ዩቲዩብ ደግሞ የሆነ ትልቅ ነው የሆነ እንትን ስታረጉ የሰው ነገር ስታበዙ ዩቲዩባችሁ ላይ ችግር ያመጣባችኋል ማለት ነው። የሰው ቪዲዮ አብዝታችሁ የምትጭኑት ጥንቃቄ አድርጉ። ዩቲዩብ በጣም መስዋዕትነት ያስከፍላል ማለት ነው እና ለዛ ነው ሙሉውን ያላስገባሁት እንጂ ሰራተኛችን አላህ ይለአናት ያኔ የአላህ በላይ ይውረድባት፣ የስራዋን ታገኛታለች። ይህንንም አድርጋ በቀላሉ አንተዋትም እና ለፖሊስ ሰተናታል። ከእናቴ ጋር ተጣልታ እናቴ ውጭ ስትወጣ እስከምትመጣ ድረስ ቤት አስጂ ብላት ሄዳ ስንመጣ ግን ቤቱን እንደዚህ አድርጋ ጣበቀችን ብሎ ነበረ ሲናገር የነበረውና እህቶቼ ባካችሁ ጥንቃቄ አድርጉ ማለት ስሜታዊ አትሁኑ። አብዛኛው ጊዜ እኛ ስንቆጣ ወይም ደግሞ መዳም ላይ ስንጣላ የሆነ በቃ ልጆች ፊት ለፊታችን ላይ ሲወጡ ልንመታቸው እንችላለን። በቃ ያልሆነ ነገሮች ወይ ራሳችንን ልንጎዳ እንችላለን ማለት ነውና ተጠንቀቁ ሀባይቢ፣ ራሳችሁን ጠብቁ ማለት እኛ ከሀገር የወጣ ነው ሰርተን ለመለወጥ ነው። በሙሉ ጤንነት ወጥተን ደግሞ
በኋላ ላይ ራሳችንን ችግር ውስጥ የሚያስገባን ነገር አናድርግ ማለት ነውና ከትናንት ወዲያ ራሱ የሆነ ቪዲዮ ሰምቼ ነበር። እሱ ምንድነው መዳም ቤት ስትኖሩ የባካችሁ እህቶቼ አሁን ለምሳሌ ከሁለት ከሶስት አብራችሁ ልትሰሩ ትችላላችሁ። ግን እናንተ መጥፋት ከፈለጋችሁ ለራሳችሁ ጥፉ እንጂ ሌላ ሰራተኛ ይዛችሁ አትጥፉ ማለት ነው። እቺ ሰራተኛ ገና ከመጣች አመቷ ነው። 2 አመት አልሞላትም። እና 4 ሆኖ ነው የሚሰሩት። ቤቱ በጣም ትልቅ ነው። 4 ሰራተኛ ሆኖ ነው የሚሰሩት። ግን አንዷ ሰራተኛ ከሌሎቹ ሰራተኞች ጋር ከሁለቱ ሰራተኞች ጋር ተመካክራ ሁለቱን ሰራተኞች ይዛ ጠፍታለች። አንደኛዋ ቤት ውስጥ ቀርታለች ማለት ነው። ለዛች አልነገሯትም። ለምን? ከሴቷ ጋር ስምምነት ስላላቸው ከነገርናት ሄዳ ለመዳሙ ተናግራ እኛን ችግር ውስጥ ታስገባናለች ብሎ ምንድነው ያደረጉት? የኛ ልጆች ናቸው በነገራችን ላይ ኢትዮጵያዊ ናቸው ማለት ነውና ሶስት ሆነው አንዷ 3 ሆና ተመካክረው ከዛ ቤት ወጥቶ ይጠፋሉ። ግን አንዷ ቀርታለች ማለት ነው። መዳሟ ምንድነው ያደረገችው? ከዛ ለዛውም ዱባይ ሀገር ነው ይሄ ነገር የተፈጠረውና መዳሟ ከቤት ስትመጣ አላገኘቻቸውም 3ቱንም። መጨረሻ ላይ ምንድነው ያደረገችው? እነዛም አዲስ ነው የመጡት ገና አመት እንኳን አልሞላቸውም ሁለቱ። ያቺ አንድ የጠፋቸው እንትን ልጆቹን ይዛ የጠፋቸው ገና አመቷ ነው እዛ ቤትና ሁለቱን ልጆች ይዛ ጠፋች። በዛ ምክንያት ደግሞ ምንድነው ያደረገችው? አክስራኛለች። ሰራተኞቹን ይዛብኝ የሄደችው እሷ ናት። ስለዚህ 23,000 ድርሃም እንድትከፍለኝ ፈልጋለሁ። ለነዚህ ሰራተኞች ብዙ ብር ከፍዬ ነው ያመጣኋቸው። የካሳራዬን እንድትከፍለኝ ፈልጋለሁ ብላ ሄዳ ለፖሊስ ከሳታለች ማለት ነው። በዛ ላይ ደግሞ እንደገና ይቺ ልጅ ከወጣች በኋላ ሌላ ቤት ተቀጥራ እየሰራች ከዛ ቤት ደግሞ ወርቅ እዛ ትጠፋለች ማለት ነው። እኔ እንጃ ይሄንን ነገር ውሸትም ሊሆን ይችላል። አንዳንድ አረቦች የሆነ ሲቀየሟችሁ ወይም ደግሞ የሆነ ነገር ከእናንተ ጋር መስማማት ካልፈለጉ መስማማት ከሌለ እናንተን ለማጥቃት ሲፈልጉ እቃችሁ ላይ የራሳቸውን እቃ ሊጨምሩባችሁ ይችላሉ ማለት ነው። እኔ ከዚህ በፊት ስላጋጠመኝ ይሄንን ነገር የምነግራችሁና ገጠር ነበረ የምሰራው። ወላሂ ነው የምላችሁ። እኔ ገና ከመጣሁ አመቴ ነው እዚህ ሀገር ገና አዲስ ነኝ። ከዛ ገጠር ይዛኝ ሄደች። እህቷን ቤት ስታስፈጋኝ በቃ ስሰራ ውዬ መጨረሻ ላይ ደከመኝና እንደገና እናቷ ቤት ሄደች ስሪ ስትለኝ አልፈልግም አልኳት ማለት ነው። በዚህ ተናዳ ምንድነው ያደረገችው? ውጭ ወተሽ ለካ እሷ ልትሸኝኝ ፈልጋለች። እኔ አላወቅኩም። ምንድነው ያደረገችው? ውጭ ወተሽ ሆሹን ወይም ደግሞ የውጩን አዝጂ ያለችኝ ማለት ነው። ሆሹን ይሄ ምንድነው የሚባለው በአማርኛ አላውቅም። እና ውጩን ወተሽ አዝጂ አለችኝ ማለት ነው። ጠዋት አዝቼዋለሁ። ጠዋት ለዛም እኮ ታጥቦ ይወለወላል ሆሹ ማለት ነው። እንደዚህ አሁን እኔ ሀዲቃ ላይ ነው ይሄ ግን እንደዚህ አሁን በላጡ የውጭ ከቤቱ ውጭ ያለው አለ አይደለ? እኔ ምን እንደሚባል ረሳሁት በአማርኛ እና ከዛ አዝጂ መልሰሽ ስትለኝ አልፈልግም ስላት ጠዋት አዝቼዋለሁ ስላት አይ መልሰሽ አዝጂ ቆሽሿል አለችኝ። ለካ እሷ ምንድነው የምታረገው? ሻንጣዬን ፍቅርታ ባይቤ ሴት ወጣታኝ ሄጄ ነበርና ሻንጣዬን ፈትሻ የራሷን እቃ የኔን እቃ እንድርምስምስ አድርጋ ምንም ነገር አላነሳሁም። እኔ እንኳን እነሱን እቃ ላነሳ አይደለም የራሴን እቃ እንኳን የምሰበስብ ሰው አይደለሁምና ከዛ ያኔ ልጅነትም አለ የዛሬ ምናምን 10 ምናምን አመት ሱብሃንአላህ እና ምንም አውቀው ነገር የለም። ሻንጣዬን ቀዳ በቃ የሆነ በቃ ርትብ አድርጌ ሰፋፍጬ ያስቀመጥኩትን ልብሴን ብትንትኑን አውጥታ ከዛ የራሷን ካትም ይሄ የእጇን ቀለበት ሻንጣዬ ውስጥ ከታለች ማለት ነው። ከዛ አምጪ ሻንጣሽን ፈትሸዋለሁ ስትለኝ መጥቼ ሳይ ሻንጣዬ እንዳለ ተበትኗል፣ እንዳለ ተቀዷል፣ ዚፑን አውልቀዋለች ምናምን ነገርና ከዛ እኔ ጮህኩኝ። ለምንድን ነው እንደዚህ የምታረጊው ብዬ ስጮህ ሰውየው መጣ። ምንድነው ብሎ ሲል እኔ ውጭ ሆሽ እዚህ ብላኝ ሄጄ ሻንጣዬን ፈትሻ እንደዚህ ቀዳ ጠብቃኛለች። በዛ ላይ ደግሞ ራሷ ፈትሻ አሁን ደግሞ አምጪ ፈትሻለሁ ብላ ወርቅ አገኘው ብላ እኔ ሌባ እያለችኝ ነው። ለምንድን ነው አላህን አትፈሩም ወይ? ልጅ እኮ አላችሁ። የነገ ቀን እኮ ልጃችሁ ላይ ምን እንደሚደርስ አታውቁም ብዬ ጮህኩኝ በቃ። ከዛ ሰውየው ተረጋጊ ብሎ አረጋግቶኝ እሷ ግን ጮኸች። በቃ አይ አንቲ ሐራሚ አለችኝ ማለት ነው። አንቺ ሌባ ነሽ፣ አንቺ ሌባ ነሽ። አና ሙ ሐራሚ
ካፊ ረቢ ካልኳት ማለት ነው። እና እኔ ሌባ አይደለሁም፣ አላህን ልትፈሪ ይገባል። እኔ ባላይሽ እኮ አላህ ያይሻል። አንቺ ሙስሊም ነሽ። አንቺ እውነተኛ ሰው ከሆንሽ አምጪ በቁርአን እንማል አልኳት። ታል እንህልፍ ብልቁርአን አልኳት ማለት ነው። ጂቢ ቁርአን አነ አህልፍ አንተ ትህልፊን አልኳት። የእውነት እኔ ይህንን ነገር ሰርቄሻለሁ፣ አምጥሽ ቁርአን አስቀምጠሽ ቁርአን ላይ ማይ እኔ እምላለሁ አልኳት ማለት ነው። እኔ እንደዛ ነገር በእንትን ሀራም ነው አለች። ሀራም አይደለም። አንቺ እውነተኛ ከሆንሽ የእውነት የምትናገሪ ከሆነ ነይና ማይ እኔ እምላለው። እውነታው ደግሞ አላህ ያውቃል። እኔ ደግሞ በራሴ ስለሚተማመን እምላለው። ሰውዬው አንተ ቁጭ ቆመ አንተ ተዓል ሄነ ወግፍ ሹፍ አነ በህልፍ የከማን ተህልፍ አልኩት ማለት እምቢ አለች። ካላስ ለምን ታውቃለች ውሸታም እንደሆነች ስለምታውቅ። ሰውየው ደግሞ እሷ ሳታውቅ እቃዬን ሁሉ በትናብኝ። በቃ እንትን በኋላ ላይ ቁጭ ብዬ ያለቀስኩ ሰብስቤ ምናምን ነገር። ከዛ በ1500 ነበር የሄድኩት። ከዛ 1000 ብር ሰጥታ 500 ብሩን ከለከለችኝ ማለት ነው። ገና ወርሽን አልጨረስሽም ብለን ወር ለመጨረስ ገና 2 ቀን ነበር የቀረኝ። ሰውየው ደግሞ በዛ በ500 ጨምሮ እንደገና 200 ይቅርታ አድርግልኝ ልጆች አሉኝ እና እሷ መጅኑን ናት፣ ያኔ እሷ እብድ ናትና ይቅርታ አድርግልኝ ብሎ ወደ 700 ብር ሰጠኝ ማለት ነው። እሷ የቀነሰችብኝንም 200 እንደገና ላዩ ላይ ጨምሮ ዱአ አድርግልኝ ብሎ ሰጠኝ ማለት ነው። እና ከዛ ወደ ቤት ተመለስኩኝ። ከዛ በኋላ ግን ክፉ መዳሞች አላጋጠሙብኝም እስካሁንም። ከዛ በኋላ ተፈትሼም አላቅም ማለት ነው። ገብቷችኋል? ያኔ ያቺ ክፉ መዳም አጋጠመችብኝ እንጂ ከዛ በኋላ ሻንጣይም ተፈትሾም አላቅም። እንደዚህም አይነት ነገር አላጋጠመኝም ማለት ነው። እና እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። ጊዜው በጣም ከፍቷል። ሰው በቃ እንዲሁ ከመሬት ተነስቶ እናንተ ወንጀለኛ ማድረግ ይፈልጋል። አንዳንዶቹ ደግሞ ሆን ብለውም ወንጀል የሚሰሩ አሉ። እንደነገርኳችሁ የልጅቷን ሳልጨርስላችሁ ማለት ነው። እና ከዛ ቤት ወርቅ ሰርቃ ወጥታ አሁን በፖሊስ እየተፈለገች ነው ያለችው። ለምን መጀመሪያ እንትኑ ስሟ እንትን ሲባል እዛ ወርቅ ይዛ ከጠፋችበት ቤት ስሟ ሄዶ እንትን ፖሊስ ጋር እንትን ሲፈተሽ ስሟ የዚች መዳም ስም ነው የወጣው። ለምን ይቺ ናት ከፊሏ፣ ገና አልበለገቻትም። ክስ አስቀምጣባታለች እንጂ አልበለገቻትም ማለት ነው። ለምን ስትመጣ እንድትያዝ ስለምትፈልግ እና መተው እናንተ ጋር ከመጣች እንዳትለቋት። እንዲሁም ደግሞ አለች የሚባል ነገር ከሰማችሁ ከዛም ቤት ወንጀል ሰርታ ስለወጣች መያዝ አለባት ብሎ ያችን ልጅቷ ደግሞ እጅሽን ለፖሊስ ስጪ፣ የሰራሽ ወንጀል ትልቅ ነው፣ ከዚህ በኋላ ብትያዥ ራሱ በቀላሉ አይለቁሽም ብላ ስትናገር ነበረ ማለት ነው። እና ሀባይቢ አላህ ይጠብቃችሁ፣ የሚጠብቀንም። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ደግሞ ላይክ፣ ሼር አድርጉልኝ። ወዳችኋለሁ። ከኔ በላይ አላህ ይውደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።